ሰላም ውድ የኢሳት ቴሌቪዥን ጣቢያ ተከታታዮች፣ የዛሬ ማክሰኞ ግንቦት 19 2026 አጫጭር ዜናዎችን ይዘን ቀርበናል። እንድትከታተሉ በአክብሮት እንጠይቃለን። የጀነራል ስብሃት ወደ ሚዲያ መምጣት እያነጋገረ ነው። የጀነራል ስብሃት ኤፍሬም ወደ ሚዲያ መምጣት ተከትሎ በርካታ ኤርትራውያን ስለ ጉዳዩ በተመለከተ እየተወያዩ ይገኛሉ። ጀነራሉ ከዓመታት በፊት ማንነቱ ባልታወቀ ሰው በጥይት ተመተው ለአካል ጉዳተኝነት እንደዳረጋቸው ይታወቃል። ጀነራሉን የመታ ሰው ተይዞ ሕግ ፊት እንዲቀርብ ጥሪ ሲያደርጉ የቆዩትም አሁን ጥያቄዎቻቸው እያገረሸ መሆኑን መረጃዎች ያመላክታሉ። ጀነራል ስብሃት የአምባገነኑ ኢሳያስ አፈወርቂ ቀኝ እጅ ቢሆንም ከጥቃት ማምለጥ እንዳልቻሉ በርካታ ኤርትራውያን የሚሰጡት መረጃ ያስረዳል። ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ አገራትን ብቻ እንደሆነ ገለጹ። የግብጽ የውጭ ጉዳይ ሚኒስቴር ዶክተር አባድር አብድላቲና የግብጽ የትራንስፖርት ሚኒስቴር ሌተናል ጄኔራል ከማል አልዋዚር ግንቦት 18 ቀን 2026 ከኤርትራ አምባገነኑ ኢሳያስ አፈወርቂ ጋር ተወያይተዋል የሚል ዜና ከተሰራጨ በኋላ በኤርትራውያን ዘንድ ትልቅ መነጋገሪያ አጀንዳ ሆኖ ይገኛል። በኢሳያስ የምትመራ ኤርትራ ከ1991 የሚያደርጋቸው ስምምነቶች ለአገርና ለሕዝብ የሚፈይዱት የለም ሲሉም በርካታ አስተያየት ሰጪዎች ያስገነዝባሉ። እናንተስ ምን ትላላችሁ? ሐሳብ አስተያየቶቻችሁን ጻፉልን እያለን ወደ ቀጣይ ዜናዎቻችን እናልፋለን። የኢትዮጵያ ውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስና የሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስቴር በአዲስ አበባ ተገናኝተው ተወያዩ። ሁለቱ ሚኒስቴሮች ሰኞ ዕለት ግንቦት 18 2026 በሁለትዮሽ ጉዳዮችና በቀጠናው ባላቸው የጋራ ፍላጎት ዙሪያ መወያየታቸውን የውጭ ጉዳይ ሚኒስቴር በማህበራዊ ድረገጹ ላይ አስታውቋል። በተጨማሪም ባለስልጣናቱ ከፖለቲካና ከጸጥታ ጉዳዮች ባሻገር በሁለቱ ሀገራት መካከል ባለው ግንኙነት ህጋዊ የሰራተኛ ስምሪት ላይ መወያየታቸው ተገልጿል። በኬንያ የነዳጅ ዋጋ ላይ ከፍተኛ የተባለ ጭማሪ በመደረጉ አገር አቀፍ የትራንስፖርት አድማ ተቀሰቀሰ። ናይሮቢን ጨምሮ በተለያዩ ከተሞች ህዝባዊ ተቃውሞው ቀጥሏል። የኢራን ጦርነት ባስከተለው ዓለም አቀፍ የነዳጅ ዋጋ ንረት ምክንያት በኬንያ የነዳጅና የኃይል ቁጥጥር ባለስልጣን ይፋ ያደረገውን ከፍተኛ የነዳጅ ዋጋ ጭማሪ በመቃወም የማቱታ ወይም የሚኒባስ አሽከርካሪዎችንና የጭነት መኪና ባለቤቶች ማህበራትን ያካተተው የትራንስፖርት ጥምረት አገር አቀፍ የሥራ ማቆም አድማ መጀመሩን እሁድ ሌሊቱን ለትናንትና ለሰኞ አጥቢያ ነበር ያስታወቀው። የኢራን ዩራኒየም የማበልጸግ መብት ድርድር የሚደረግበት ወይም ከአቋም ፈቀቅ የሚባልበት ጉዳይ እንዳልሆነ የአገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ተናገሩ። ቃል አቀባዩ ኢስማኤል ባቃኢ ዛሬ ማክሰኞ በሰጡት ጋዜጣዊ መግለጫ ጦርነቱን ለመቋጨት በፓኪስታን አማካኝነት የሚደረገው ንግግር መቀጠሉን ገልጸዋል። ኢራን ባለ 14 ነጥብ የስምምነት እቅድ ወደ አሜሪካ ልካ እንደነበር ያስታወሱት ቃል አቀባዩ ዋሽንግተንም ሆነ ቴህራን በእቅዱ ላይ የራሳቸውን ሐሳብ ማንሳታቸውን ተናግረዋል። ለአፍሪካ ቀንድ ሰላም እንዲሰሩ በድጋሚ የተሾሙት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን አባሳንጆ በኢትዮጵያ ፌዴራል መንግስትና በህወሓት መካከል ያለውን ልዩነት በበለጠ ብልሃትና ስልታዊ አካሄድ መፍታት እንደሚገባቸው ተመለከተ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማቆም ስምምነት ነጥቦች ላይ እንድትደርስ ቴህራን ላይ ጫና በማሳረፍ ስምምነት ላይ ካልተደረሰ ኢራን ትወድማለች ሲሉ በድጋሜ ዛቱ። ባለፈው 2025 ዓመት በዓለም ላይ ከፍተኛ ቁጥር የሞት ቅጣት መፈጸሙን ዓለም አቀፍ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል አስታወቀ። ድርጅቱ ባለፈው ሰሞን ከ200 በላይ ኢትዮጵያውያን በሳውዲ እስር ቤት የሞት ፍርዳቸውን እየተጠባበቁ መሆኑን ማስታወቁ ይታወሳል። በሳውዲ የሚገኙ ኢትዮጵያውያን እስረኞች ላይ የሞት ፍርዱ ተግባር ላይ እንዳይውል በጽኑ መቃወሙም ይታወቃል። የሊባኖስ ጤና ሚኒስቴር በእስራኤል ጥቃት የተገደሉ ሰዎች ቁጥር 3000 ማለፉን አስታወቀ። እስራኤልና ሄዝቦላ ዳግም ወደ ግጭት የገቡት የኢራን ጦርነት በተጀመረ በ3ኛው ቀን ነው። በሁለቱ ሀገራት መካከል በተደጋጋሚ የተኩስ አቁም ቢደረግም አሁንም ውጊያዎች እየተካሄዱ ሲሆን ይህም ሰኞ ዕለት የሟቾችን ቁጥር 3020 አድርሶታል። ሄዝቦላ እስራኤል ላይ በሚፈጽማቸው ጥቃቶች ወቅት ኦፕሬተሩ በቀጥታ እየተመለከተ የሚያንቀሳቅሳቸው
ፈርስት ፐርሰን ቪው አነስተኛ ድሮኖችን የሚጠቀምበት መጠን ከጊዜ ወደ ጊዜ ጨምሯል። ከነዚህ ድሮኖች መካከል የተወሰኑት ቁጥጥር የሚደረግባቸው ፋይበር ኦፕቲክ ኬብሎች ሲሆን ይህም ከውስብስብ የመከላከያ ስርዓቶች ማምለጥ ያስችላቸዋል። ቢቢሲ ቬሪፋይ የሊባኖሱ ታጣቂ ቡድን ከመጋቢት 25 2026 ጀምሮ የለቀቃቸውን 35 ቪዲዮዎች መርምሯል። ቪዲዮዎቹ ሄዝቦላህ ደቡብ ሊባኖስ እና ሰሜን እስራኤል ውስጥ በሚገኙ የእስራኤል ወታደሮች፣ ብረት ለበስ ተሽከርካሪዎችና የአየር መከላከያ ስርዓቶች ላይ የፈጸማቸውን ጥቃቶች ያሳያሉ። በመካከለኛ ምስራቅ የሚካሄደው ጦርነት ያስቆማል የተባለ ኢራን ያቀረበችውን አዲስ እቅድ ፓኪስታን ለአሜሪካ መስጠቷን ምንጮች ለሮይተርስ ተናገሩ። በሁለቱ ሀገራት መካከል እየተካሄደ ያለው የሰላም ድርድር ውጤት ሳያስገኝ በእንጥልጥል ባለበት ወቅት ዛሬ ማክሰኞ ነው ፓኪስታን የኢራንን አዲስ እቅድ ለአሜሪካ ያቀረበችው። በ23 ሀገራት የተገኘውና በከፍተኛ ሁኔታ እየተዛመተ ያለው የኮቪድ-19 ዝርያ በዓለም የጤና ድርጅት ክትትል እየተደረገበት ነው። ዝርያው በይፋ BA.3.2 በሚል የሚጠራው ሲካዳ አሜሪካ፣ ሆንግ ኮንግ፣ ሞዛምቢክ እና እንግሊዝ ውስጥ ተገኝቷል። ምንም እንኳን ይህ ዝርያ ከሌሎች በበለጠ አደገኛ ስለመሆኑ የሚያሳይ ምክንያት ባይኖርም ባለሙያዎች ህጻናት ከአዋቂዎች ይልቅ በዚህ ቫይረስ እንደሚያዙ ጠቁመዋል። በዚህ ጉዳይ ዓለም ምን ያህል መጨነቅ እንዳለባት ትልቅ መወያያ የሆነ መምጣቱን ዘገባዎች አመላክተዋል። በዲሞክራቲክ ሪፐብሊክ ኮንጎ በተከሰተው የኢቦላ ወረርሽኝ 6 አሜሪካውያን ለቫይረሱ ተጋልጠዋል ሲል ምንጮች በአሜሪካ የቢቢሲ አጋር ለሆነው CBS ኒውስ ተናገሩ። የዓለም የጤና ድርጅት ወረርሽኙን አሳሳቢ ዓለም አቀፍ የህብረተሰብ ጤና አደጋ መሆኑን አውጇል። የዲሞክራቲክ ሪፐብሊክ ኮንጎ የጤና ጥበቃ ሚኒስቴር 350 የሚጠጉ ሰዎች በቫይረሱ መያዛቸውን እንደተጠረጠረና 91 ሰዎች ደግሞ መሞታቸውን ዘግበዋል። አርሴናል ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ ለማሸነፍ አንድ ጨዋታ ብቻ ቀርቶታል። በ37ኛ ሳምንት የሊግ መርሃ ግብሩ በርሊን ያሸነፈው አርሰናል ወደ ዋንጫው ይበልጥ ተቃርቧል። አርሴናል በሜዳው ኤሚሬትስ ያደረገው ጨዋታ 1-0 ሲያሸንፍ ካይ ሃቨርትዝ ብቸኛው ግብ አስቆጥሯል። አርሰናል ግቡን ያገኘው በውድድር ዓመቱ ትልቅ መሳሪያው በነበረው የማዕዘን ምት ነው። የሰሜን ለንደኑ ክለብ ከማዕዘን ምት ብቻ ያገኛቸውን ግቦች 18 አድርሷል። ይህም በአንዱ የውድድር ዓመት ከማዕዘን ምት የተገኘ ከፍተኛ የግብ ብዛት ሆኖ ተመዝግቧል። አርሰናል ከ22 ዓመታት በኋላ የተመኘውን የፕሪሚየር ሊግ ዋንጫ ለማንሳት የፊታችን እሁድ ክሪስታል ፓላስን ማሸነፍ በቂው ነው። ከዚህ ውጪ ዛሬ ቦርንማውዝን የሚገጥመው ተከታዩ ማንቸስተር ሲቲ ነጥብ ከጣለ አርሰናል የዋንጫ ባለቤትነቱን ያረጋግጣል። ውድ የኢርሳት ቴሌቪዥን ጣቢያ ተከታታዮቻችን ለዛሬ የያዝናቸውን ዜናዎች የቀረቡትን ይመስሉ ነበር። በቀጣይ እስከምንገናኝ ድረስ በደህና እንድትቆዩን እንመኛለን።